ኦኬ ሪኮርዲንግ አስጀምሬያለሁ። ሼር ስላይድ ይታያል። ስላይድ ይታያል። ያ ይታያል። ጥሩ አዎ ይታያል። እሺ ጥሩ። እሺ ፉል ስክሪን ላድርግና ሰው እዚህ ጋር ነው ያቆምነው። የዚህን ዩኒት ሁለተኛውን ሌክቸር እዚህ ጋር ነበር ያቆምነው። ዚሮስ ኦፍ ፖሊኖሚያል ፋንክሽንስ ገና ያቆምነው። ዛሬ ከዚህ እንጀምራለን። ሴክሽን ፎር ዚሮስ ኦፍ ፖሊኖሚያል function, and we see how to define the zeros of a polynomial function. ፖሊኖሚያል ፋንክሽን ዜሮ ወይም ፋንክሽንም ዜሮ የሚያደርግ ፋክተር ማለት ነው። ዜሮ ማለት ወይም ነምበር ማለት ነው። So we see the definition for a polynomial function f of x and a real number c. If f of c equals 0, then c is a zero of f. ይሄን ያው ባለፈው ክላስም ክፍሎችም ላይ አይተናል አይደል? አንድ ፖሊኖሚያል ፋንክሽን ኤፍ ኦፍ ኤክስ ቢኖረን ይሄንን ፋንክሽን ዜሮ የሚያደርግ ቫሊዩ ኦፍ ሰም ሲ ቢኖር ይሄ ሲ ምንድነው? ዊ ኮል ኢት ዜሮ ኦፍ ዳት ፋንክሽን። ሶ ዊዝ ዳት ዊ ሃቭ ትሪ points to see. Number one, if x minus c is a factor of f of x, then c is the zero of f of x አይደለ? ይሄ የሆነ ፖሊኖሚያል ኤፍ ኦፍ ኤክስ ቢኖርና ሌትስ ሴይ ኤክስ ማይነስ ሲ ለዚህ ፖሊኖሚያል ፋክተር ቢሆን እቺ ሲ ምን ማለት ናት? ዜሮ ማለት ናት። ዜሮ ማለት ሲ ዜሮ ነው ሳይሆን ሲ ያንን ፋንክሽን የሲን ቫሊዩ ሰብስቲቲዩት ስናደርግ ፖሊኖሚያሉ ላይ what it will make the function ዜሮ ማለት ነው። ሁለተኛው ኢፍ ያ ተመሳሳይ ሀሳብ ነው ቦታን ኤክስቼንጅ ያደረገው if c is the zero of f of x then x minus c is the factor of f of x ያ ቦታ ነው ያገኘው ሲ ዜሮ ከሆነ ዴፊኒትሊ ኤክስ ማይነስ ሲ ደግሞ ለዛ ፖሊኖሚያል ምንድነው ፋክተር ነው ማለት ነው። and if c is the zero of f of x then c is the root or the solution of the equation f of x equals 0. so እነኚህ ሶስቱም ፖይንቶች ተመሳሳይ ሀሳብ። so with that let's see the first example for this section. Find the zeros of f of x equals x minus 2 multiplied by 3x plus 4 multiplied by 1 minus 4x. B. Determine the zeros of the function f of x equals x the power of 4 minus 13x squared plus 36. So in መስራት ብንጀምር find the zeros ነው አይደለም የሚለው so ከዚህ ቴረም ይሄ ፖሊኖሚያል አሁን ብናባዛ የሆነ ኢኩዌሽን ፖሊኖሚያል ፈንክሽን ይመጣል። ሶ ላክሊ ግን እዚህ ምንድነው በፋክተር ፎርም ተቀምጦልናል ማለት ነው። ኢዚ ሆኖ ተቀምጦልናል። ሶ ሲምፕሊ ዜሮን አይደንቲፋይ ማድረግ እንችላለን አይደለ? ለምሳሌ ይሄ ኢኩዌሽን ሙሉ ዜሮ የሚሆነው ዋን ታይም አንዴ ኤክስ እቺ ኤክስ ዜሮ ስትሆን አይ ሚን ሁለት ሲሆን አይደል? ይሄ ተርም ዜሮ መሆን አለበት አንድ ዙር፣ ሁለተኛ ዙር ይሄ ተርም ዜሮ መሆን አለበት፣ ሌሎቹ ዜሮ ሳይሆኑ ሌላኛው ዙር ላይ ይሄ ዜሮ መሆን አለበት አይደለ? ሶስቱም ተርሞች ተራ በተራ አንዳቸው ዜሮ ሲሆኑ ሙሉ ፈንክሽኑ ኤፍ ኦፍ ኤክሱ ዜሮ ይሆናል አይደለ? ፎር ኤፍ ኦፍ ኤክስ ቱ ቢ ዜሮ ዋን አንደኛ ዙር ላይ ኤክስ ማይነስ ቱ ይሄ ዜሮ መሆን አለበት። ሁለተኛ ትሪ ኤክስ። እንግዲህ ትግሉ እንደቀጠለ ነው። ያው ሼር አደርጋለሁ መልሼ እያወራሁ መሀል ላይ አስጥቶኛል። መጥተዋል ስክሪን ሄሎ ስክሪኑ መጥተዋል። ሄሎ ይሰማችኋል? ሄሎ 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 ድምጼ ይሰማችኋል? ሄሎ
ይሰማል አሁን? ሄሎ። የስ ቲቸር። ያው እንግዲህ ይሄን ኒው ኖርማል ሆኗል ሲያስወጣኝ። እሺ የገባውም ቢሆን እንገፋለን። ስክሪኑ መጥቷል። አሁን ሼር እያደረኩ ነው። አልመጣም። ትንሽ የተወሰኑ ሰከንዶችን እስቲ ስሎው ስለሆነ ነው እየተጓተተ ያለው። ቴሌፎን ሼር አሁን መጥቷል። አልመጣም ቲቸር። አሁንስ አይ ሆፕ መጥቷል። አሁን ሼር ይወጣል። ኦኬ መጥቷል አይደል? አሁን ይሰማል ድምጼ? ተማል ኦኬ። ሼር እየሆነ ነው። ይሰማል። ስክሪኑ በደንብ ሲታያችሁ እቀጥላለሁ። እስኪ ኤግዛምፕል ዋን ይታያል። ኮንፈርም አድርጉ ሲመጣ። ይታያል። ሄሎ ይታያል። ድምጼ ይሰማል። ሄሎ አቤት ቲቸር። ይሰማል ድምጼ? ይሰማል። አዎ ይሰማል፣ ግን ስክሪኑ ብዙም አይታይም። አሁን ኦኬ መጥተዋል። አሁን ያ መጥተዋል። ጥሩ እሺ። እዚህ ጋር ነው ያቆምነው። ኤግዛምፕል እስክንጀምር ያለውን ሰምታችሁኛል ብዬ አስባለሁ። ኤግዛምፕል ጀምረናል። ፋይንድ ዜሮስ ኦፍ ፈንክሽን ኤፍ ኦፍ ኤክስ ኢኳልስ ኤክስ ማይነስ 2 multiplied by 3x plus 4 times 1 minus 4x የሚል እና ቢ ላይ determine the zeros of the function x to the power of 4 minus 13x squared plus 36 የሚል ፈንክሽን አለ። ኤን ጀምረን ኦልሬዲ ጨረስን የነበረው ዜሮስ ኤ ላይ ያለውን ስንሰራ ዜሮ እንዲሆን ያው እነኚህ ፋክተሮች ተሰጥተውናል አይደለ? ኤ ኤፍ ኦፍ ኤክስ ዜሮ እንዲሆን ምን መሆን አለበት? አንድ ዙር ይችኛዋ ኤክስ ማይነስ ቱ አንድ የመጀመሪያው ፋክተር ዜሮ መሆን አለበት። ሁለተኛ ዙር ይሄ ዜሮ መሆን አለበት። ሶስተኛ ዙር ዋን ማይነስ ፎር ኤክሱ ተራ በተራ ዜሮ ሲሆኑ ነው አይደለም የሚሆነው እንደዛ። therefore አንድ ዙር ኤክስ ማይነስ ቱ ዜሮ የሚሆነው ኤክስ ማይነስ ቱ ዜሮ የሚሆነው ኤክስ ስንት ሲሆን ነው? ሁለት ሲሆን ነው። ስለዚህ ኤክስ ኢዝ ኢኳልስ ቱ ቱ የዚህ ፖሊኖሚያል አንደኛው ዜሮ ነው ማለት ነው። በዚህ ዴፊኒሽን አማካኝነት ማለት ነው። በዚህ ዴፊኒሽን ኢፍ ኤክስ ማይነስ ሲ ኢዝ ኤ ፋክተር ኦፍ ኤፍ ኦፍ ኤክስ ደን ሲ ኢዝ ዜሮ አይደለ? ስለዚህ እያንዳንዳቸው እነኚህ ተርሞች ዜሮ ኢዝ ኢኳልስ ቱ ዜሮ እያደረግን ሶልቭ እናደርጋለን ማለት ነው። ኤ ላይ እንደምናየው ኤፍ ኦፍ ኤክስ ኢኳል ዜሮ ይሄ ተርም እንዳለ ዜሮ እንዲሆን ምን መሆን አለበት? ኤክስ ማይነስ ቱ ኢኳል ዜሮ ኦር 3x ፕላስ 4 ኢኳል ዜሮ ኦር 1 ማይነስ 4x ኢኳል ዜሮ
ኢኳልስ ቱ 0 ከነዚህ አንዳቸው አት ታይም 0 ሲሆኑ ነው ሙሉ ፖሊኖሚያል ኤፍ ኦፍ ኤክስ 0 የሚሆነው። ሶ በእንደዛ አይነት ሶልቭ ስናደርግ ሶስት ቫሊዎች እናገኛለን። ኤክስ ኢኳልስ ቱ 2 አንደኛው 0 የሚያደርግ ፖሊኖሚያል ነው። ኤክስ ኢኳልስ ቱ ማይነስ 4 ኦቨር 3 ሁለተኛው፣ ኦር ሶስተኛው ደግሞ ኤክስ ኢኳልስ 1 ኦቨር 4። ሶስቱም ምንድናቸው? therefore ኤክስ ኢኳል ቱ 2 x equal to minus 4 over 3 and x equals 1 over 4 are the zeros of this polynomial a ማለት ነው። a ላይ ተሰጠው። b ላይ ለምናየው x of x equals x the power of 4 minus 13x square plus 36 ነው የሚለው። ይሄን ያው ወደ ፋክተር መልክ መቀየር አለብን አይደለ? ይሄንንም ስንሰራ እንዲመቸን ዜሮውን አይደንቲፋይ ይሰማል። ድምጽ አይሆን ብቻዬን ዝም ብዬ እያወራ እንዳይሆን ይሰማል አይደል? ኮንፈርም አድርጉ። አይ ይሰማል በጣም ጥሩ። ስለዚህ ይሄን ወደ ፋክተር መቀየር አለብን ማለት ነው። ባለፈው አውርተናል። እንዲህ አይነት በኳድራቲክ መልክ ሆኖ ግን the power of 4 ነው። መጀመሪያ ይሄን አንድ ስቴፕ ፕሮሰስ እናደርጋለን። x the power of 4 ማለትም እንዲህ ማድረግ እንችላለን አይደለ? ማይነስ 13 ኤክስ ስኩዌር ፕላስ 36 ማለት እንችላለን አይደለ? አንድ ስቴፕ ትራንስፎርም አደረግን። እቺን ኤክስ ስኩዌርን ዋይ እንበላት። አሁን ሌት ኤክስ ስኩዌር ኢኳልስ ዋይ ብለን ይሄ ኢኩዌሽን ወዴት ይሄዳል? ዋይ ስኩዌር ማይነስ 13 ዋይ ፕላስ 36 ይሆናል ማለት ነው። አሁን ይሄንን ወዴት እንቀይራለን? ወደ ፋክተር ወደ ሁለት ፋክተር ወደ ሆኑ ፋክተሮች እንቀይራለን። ኢንተርኔት ኮኔክሽን ኢዝ አንስቴብል እያለኝ ነው። ይሰማል? ድምጼ ይሰማል? ጥሩ። እሺ። ስለዚህ ይሄን ወደ ኳድራቲክ ወደ ፋክተር ስንቀይር ምንድን ነው የምናደርገው? ባለፈው የነገርኳችሁ ሀሳብ አለ አይደለ? ተደምሮ ኔጌቲቭ 13 ይሄኛውን እዚህ ጋር ያለውን የዋይን ኮኤፊሽንት የሚሰጥ ተባዝቶ እዚህ ኮንስታንት ተርሙን የሚሰጥ ብለናል አይደለ? ይሄን አትረሱ። ይሄን የሚሰጡ ሁለት ፋክተሮችን አይደንቲፋይ እናደርጋለን which is y square ተባዝቶ ለምሳሌ ኔጌቲቭ 4 እና ኔጌቲቭ 9ን ውሰድ። ኔጌቲቭ 4 እና ኔጌቲቭ 9ን ብንደምር ስንት ይሰጠናል? ኔጌቲቭ 13 አይደለ? ኔጌቲቭ 13 ስናባዛቸው ማይነስ 4 ታይምስ ማይነስ 9 ፕላስ 36 አይደል? ስለዚህ እነሱ ናቸው ፋክተሮቹ። በእነሱ ፋክተር y ስኩዌር ማይነስ 4 ፕላስ y ስኩዌር y ማይነስ 4 ታይምስ y ማይነስ 9 ስለዚህ ፋክተር አደረገን ማለት ነው። አሁን ፋክተር ስላደረገን አሁን ይመቸናል። ዜሮዎቹ ሲምፕሊ አንድ ዙር y is equals to 4 equals 0 እንላለን። ሁለተኛውን ዙር y is equals to y minus 9 equals to 9 ብለን ስንሰራው በዚህ መልኩ ይመጣል ማለት ነው። ፋይናሊ y ማለት x ስኩዌር ነው። እዚህ ጋር አስዩም አድርገናል። ሶ እንደምታዩት ነው። ኢኩዌሽኑን ጻፈን፣ ከዛ ትራንስፎርም አደረግን። ሌት y is equals to x ስኩዌር አደረገን። then y ስኩዌር ያው yን x ስኩዌር ካልን ይሄ y ስኩዌር x ስኩዌሩ y ይሆናል፣ ይሄ y ይሆናል። then በዚህ ፎርም ላይ ትራንስፈር አደረግን። ከዛ በኋላ ተባዝቶ 36ን ተደምሮ ኔጌቲቭ 13ን የሚሰጥ ሁለት ቁጥሮችን ፊደል ሳይሆን ቁጥሮችን ፈለገን። ማይነስ 4 እና ማይነስ 9 ናቸው። ሶ ፋክተሮቹን በእነሱ ተክተን ዋይን ደግሞ መልሰን ኤክስ ስኩዌሩን እዚሁ ሰብስቲቱት አደረገን። ከዛ ኤክስ ስኩዌር ማይነስ 4 ታይምስ ኤክስ ስኩዌር ማይነስ 9 ኢኳል ቱ 0 ይሆናል ማለት ነው። ፋርዘር ደግሞ ኤክስ ስኩዌር ማይነስ 4 0 የሚሆነው ኤክስ ምን ሲሆን ነው? ፖዚቲቭ 2 ወይም ኔጌቲቭ 2 ሲሆን አይደለ? ምክንያቱም ኔጌቲቭ 2 ቢሆን ኔጌቲቭ 2 ስኩዌር 4 ነው። 4 ማይነስ 4 0 ይሆናል። ኤክስ ፖዚቲቭ 2 ቢሆን ምን ይሆናል? ፖዚቲቭ 2 ስኩዌር ማይነስ 4 0 ነው የሚሰጠን። ስለዚህ ኤክስ ሁለት ኦፕሽኖች አሉት፣ ዋይም እንደዛው ኦፕሽኖች አሉት ማለት ነው። ኔጌቲቭ 3 እና ፖዚቲቭ 3። therefore እነኚህ x is equals to 2 x is equals to minus 2 x is equals to 3
ኤክስ ኢዝ ኢኳልስ ቱ ኔጌቲቭ 3 አር ዘ ዜሮስ። እነኚህ አራቱም ይሄንን ፋንክሽን ምን ማድረግ ይችላሉ? ዜሮ ማድረግ ይችላሉ ማለት ነው። ያው ይሄን ባክ ሰብስቲቱት እያደረጋችሁ ማየት ትችላላችሁ እናንተ። ዜሮ ሁለትን፣ ኔጌቲቭ ሁለትን፣ ሶስትን፣ ኔጌቲቭ ሶስትን ዋን አት ታይም ሰብስቲቱት ስናደርግ ዜሮ እንደሚመጣ ማየት እንችላለን። ሌላኛው ሎኬሽን ቴረም የሚባል ቴረም አለ ፖሊኖሚያል ላይ ሎኬሽን ቴረም። ይሄ ሎኬሽን ቴረም ምንድን ነው? ሰፖዝ ዊ ሃቭ ቱ ሪል ነምበርስ ኤ ኤንድ ቢ ዌር ኤ ኢዝ ለስ ዳን ቢ if f is the polynomial function such that f of a and f of b have opposite signs, then there is at least one zero of f between the numbers a and b. ይሄ ምንድነው? ሁለት ነምበርስ a እና b ቢኖሩ እና አንድ ወይም ሁለት ፖሊኖሚያል ፋንክሽኖች ነው አንድ ፖሊኖሚያል ፋንክሽን ቢኖር ይሄ ፖሊኖሚያል ፋንክሽን ኤን ሰብስቲቱት ስናደርግ እና ቢን ሰብስቲቱት ስናደርግ ሳይን ቼንጅ ካሳየ ኤን ሰብስቲቱት ስናደርግ ኤፍ ኦፍ ኤ ፖዚቲቭ ቢሆን ቢን ደግሞ ቀጥሎ ሰብስቲቱት ስናደርግ ኤፍ ኦፍ ቢ ኔጌቲቭ ሪዛልት ቢያመጣ ደ ሳይን ቼንጅ ከፖዚቲቭ ወደ ኔጌቲቭ ወይም ከኔጌቲቭ ወደ ፖዚቲቭ የሚቀይር ከሆነ በዛ መሃል ውስጥ ከኤፍ እና አይ ሚን ከኤ እና ከቢ መሃል በኤ እና በቢ መሃል ቢያንስ ነው ብቻ አይደለም ቢያንስ there is at least one zero አለ ማለት ነው። ግልጽ ነው ሐሳቡ? ሶ እዚህ ጋር በኤግዛምፕል እናዳብረዋለን። let f of x equals x the power of 4 minus 2x cube minus 4x square plus 4x plus 4. Now construct a table of values and use the location theorem to locate the zeros of f for the integers between -3 and 3. አሁን እዚህ ጋር a ያችን -3 ነው፣ b ያችን ማነው ፖዚቲቭ 3 ነው ማለት ነው። f of a እንሰራለን which is f of ኔጌቲቭ 3 እንሰራለን። የሆነ ሪዛልት ይመጣል ፖዚቲቭ ወይም ኔጌቲቭ። እንዲሁም f of b ንም እንሰራለን። f of b ማለት ፋንክሽኑ ላይ የቢን ቫልዩ ሰብስቲቱት ማድረግ ማለት ነው አይደለ? ከዛ እዚህ ጋር የሚመጡ ቫልዩዎች ፋይናል አንሰሮቹ ሳይናቸው የሚቀያየር ከሆነ ምንድነው በመሃላቸው በሁለቱ ፊደሎች መሃል 0 የሚያደርግ ነምበር አለ ማለት ነው። እዚህ ጋር ነው ሶሉሽን። ሶ በኔጌቲቭ 3 እና በፖዚቲቭ 3 መካከል እንደዚህ ሬንጅ እየሰጠን ዝም ብለን -2 -1 0 1 2 3 አድርገን ኢቭን አድርገን ኤክስን አስቀመጥን። ያው ዶሜን የሰጠን እንደዛ ስለሆነ ደን እያንዳንዱ ሰብስቲቱት እናደርጋለን። ኔጌቲቭ 3 ሰብስቲቱት ስናደርግ ይሄ ኢኩዌሽን f of x እንት ይሆናል I mean 91 ፖዚቲቭ ይሆናል ራይት። ኔጌቲቭ 2 ሰብስቲቱት ስናደርግ 12 ይሆናል። -1ን ሰብስቲቱት ስናደርግ -1 ይሆናል። x 0ን ሰብስቲቱት ስናደርግ y ወይም f of x 0 ይሆናል። እንዲህ እያለ ሙሉውን ሰራ ነው ማለት ነው። አሁን ከሰራን በኋላ ምንድነው ኦብዘርቭ የምናደርገው? ሳይን ቼንጅ የሚያደርግ f of x ሳይን ቼንጅ የሚያደርግበትን ቦታ ነው የምናየው ማለት ነው። your internet connection is unstable እያለኝ ነው። ይሰማል ድምጼ? እስቲ ይሰማል? ይሰማል። ጥሩ እሺ። ሪከርዲንጉ ላይ በደንብ ስለሚሰማ አይ ሆፕ እሱ ላይ ችግር አይኖረውም። ለእናንተ ሲሰማ ነው የሚመረጠው። እሺ ስለዚህ የኤክስን ቫልዩ ከኔጌቲቭ 3 እስከ 3 ያለውን እንደዚህ ቴብሉ ላይ ያስቀመጠን ለእያንዳንዱ ኤክስ ቫልዩ ኤክስ ዋዮችን ወይም ኤፍ ኦፍ ኤክስን ሰራን ማለት ነው። አሁን ምንድነው የምናየው? ሳይን ቼንጅ። እዚህ ጋር ፖዚቲቭ ነው፣ እዚህም ፖዚቲቭ ነው። ሳይን ቼንጅ የለም አይደለ? ስለዚህ እዚህ መሃል 0 የለንም ራይት። ከፖዚቲቭ 12 ወደ ኔጌቲቭ 1 ዘሏል። እዚህ መሃል ምን አለን? እዚህ መሃል ላይ በ12 እና በኔጌቲቭ 1 መካከል ሳይን ቼንጅ አለ። ያ ማለት የኤክስ ቫልዩ ኔጌቲቭ 2 እና ኔጌቲቭ 1 የሆነበት ጋር ማለት ነው። አሁን እዚህ ኤክስፕላኔሽኑ ነው since f of -2 which is this one equals 12 which is greater than 0 and f of -1 እዚህ ጋር እንደምታዩት which is -1 ነው አይደል? እዚህ which is less than 0 0 ስለዚህ ምንድነው ነው ከ12 ፖዚቲቭ ነው -1 ደግሞ ኔጌቲቭ ነው። ያንን ቫልዩ የሰጡን የኤክስ ቫልዩ ደግሞ -2 እና -1 ናቸው። በዚህ መሃል አንድ f of x ን 0 የሚያደርግ ቁጥር አለ። we see that the value of f of x change sign from positive to negative between -2 and -1.
Hence, by location term, there is a zero of f of x between -2 and -1 አይደለ? ሀሳቡ ማውራው ሀሳብ ግልጽ ነው ራይት? ይሰማል አይደል? ይሰማል። ጥሩ። ስለዚህ ይሰማል ቲቸር። ጥሩ እሺ። ስለዚህ በ-2 እና በ-1 መካከል አንድ ዜሮ አለ ማለት ነው። ሶ እንቀጥላለን። አሁን እዚህ ደርሰናል። ከዚህ ወደዚህ እንቀጥላለን። ከ-1 ወደ 4 -1 ኔጌቲቭ ነው። -1 ኔጌቲቭ ነው። 4 ደግሞ ምንድን ነው? ፖዚቲቭ ነው አይደለ? በዚህ መሃል ሳይን ቼንጅ አለ አይደለ? አጋይን ያንን የሚሰጡን የኤክስ ቫልዩዎች ደግሞ -1 እና 0 ናቸው አይደል? therefore again there is another number between -1 and 0 that makes this f of x 0. እዚህም ጋር ብናይ since f of -1 equals -1 here and f of 0 equals 4, which is greater than 0, a positive number, we see that the value of f of x change sign from negative to positive. እዚህ ጋር ደግሞ ከ-1 ወደ ነው የዘለለው ወደ +4 ነው የዘለለው አይደለ? therefore hence by location theorem there is a zero of f of x between x equals -1 and equals x equals 0. በዚህ መካከል ሁለት አንድ ዜሮ የሚያደርግ ቁጥር አለ ማለት ነው። እንቀጥላለን። ወደፊት ስንቀጥል ከ4 ወደ 3 ሲዘል ሳይን ቼንጅ የለም። therefore እሱን እንተዋለን። ከ3 ወደ -4 አሁን እዚህ ግን ምን አለ? እዚህም አንድ ዜሮ አለ ማለት ነው በ1 እና በ2 መካከል ራይት። እዚህ ስንቀጥል ደግሞ ከኔጌቲቭ እዚህ ደግሞ ወደ +7 ዘለለ። እዚህም አንድ ኤክስ አለ ማለት ነው። አንድ ዜሮ። similarly ብሎ የመጨረሻው ሴንተንስ there are zeros of f of x between x equals 1 and x equals 2, which is ይሄ ማለት ነው እዚህ ሪጅን ውስጥ where f of x changes from positive to negative, and also there is also 1 0 between 2 and 3 where f of x changes from -4 to +7 ማለት ነው። so this is how we identify zeros of polynomials using location theorem ማለት ነው። example እዚህ ጋር አለ using the location theorem show that the polynomial function f of x equals x to the power of 6 minus 2x to the power of 5 minus 4x squared plus 4x plus 4 has a zero between x equals 1 and x equals 2. በx እንደ x ላይን ነምበር እናስቀምጥ x 1 2 አድርገን f of x ይሄ x ነው። f of x x 1 ሲሆን እንሰራለን። f of x እዚህም x 2 ሲሆን እንሰራና ሳይን ቼንጅ የሚያሳይ ከሆነ there is clearly a zero between 3 and x equals to 1 and 2 ይሆናል ማለት ነው። so solution f of 1 እንሰራን። f of 1 ማለት አንድን ሰብስቲቱት ስናደርግ እዚህ ኢኩዌሽን ላይ ስንት ይመጣል? 3 ይመጣል, which is greater than 0 ፖዚቲቭ ቁጥር ነው። f of 2 ደግሞ ስንሰራ -4 መጣ። ስለዚህ ከ3 እዚህ ጋር ከ3 ወደ -4 ከዘለለ there is sign change አይደለ? therefore hence f of 1 is positive and f of 2 is negative, and by location theorem f of x has a zero between x is equals to 1 and 2. so ይሄ በሎኬሽን ተርም ዜሮን እንዴት እናገኛለን ነው የሚገልጽልን ነው ማለት ነው። ኦኬ ቀጥሎ the graphs of polynomial functions እናያለን። the graphs of polynomial functions so ግራፍ ያው ለሊነር ለኳድራቲክ የሚሳሉ ግራፎች አሉ። so it follows the same pattern ያው ፖሊኖሚያል ከዚህ በፊትም እንዳወራሁት ኳድራቲክ ኢኩዌሽንም ሊነር ኢኩዌሽንም ምንድናቸው? የፖሊኖሚያል ፋንክሽን ኮምፖነንቶች ናቸው ማለት ነው። so example 1 for the following function f of x equals x squared plus 2x minus 3, a find the intercepts, b using the completing square method rewrite f as f of x equals -4 plus x plus 1 the whole square and find the turning point. turning point ማለት ግራፉ ማክሲመሙ ላይ ወይ ሚኒመሙ ላይ ደርሶ ዳይሬክሽን የሚቀይርበት የሚዞርበት የሚታጠፍበትን ቦታ ፖይንት ማለት ነው። ኮኦርዲኔት ኤክስ እና ዋይን አገኙ ይላል። ሲ ላይ ይሄ ቴብል ያው የተወሰኑ የኤክስ ቫልዩዎቹን እሱ ሰጥቷል።
ለኮረስፖንዲንግ ኤክስ ቫሊዎች ዋይ እናንተ ካልኩሌት አድርጉ ይላል። ኢ ስኬች ደ ግራፍ ኦፍ ኤፍ ፈርስት ባይ ፕሎቲንግ ደ ፖይንትስ ኤክስ ኤንድ ዋይ። እዚህ ጋር ቴብሉን ከሞላ ነው በኋላ እነኚህም ፖይንቶች በመጠቀም ስኬች አድርጉ ግራፍ ይላል። ደን ባይ ጆይኒንግ ደም ባይ ስሙዝ ከርቭ ፖይንቶችን ከሳለም በኋላ በስሙዝ ከርቭ እንደዚህ በማገናኘት ሳሉ ነው የሚለው። ኤፍ ፋይንድ ዶሜን ኤንድ ሬንጅ ኦፍ ፋንክሽኑ ዶሜን እና ሬንጁን ካልኩሌት አድርጎ ነው የሚለው። ሶ ኤን ብናይ እዚህን ኤ ላይ ኢንተርሴፕት ስንባል ወይም ኢንተርሴፕት ሩ ስንባል ምንድን ነው የምናደርገው ተባብለናል። ዋይ ኢንተርሴፕት ለመስራት ምን እናደርጋለን? ኤክስን ዜሮ እናደርጋለን ተባብለናል። ኤክስ ኢንተርሴፕትን ለመስራት ደግሞ ምንድን ነው የምናደርገው? ዋይን ዜሮ አድርገን ኤክስን ሶልቭ እናደርጋለን ማለት አይደለ? ይሄ ነው ዋናው ሀሳብ። ስለዚህ አሁን ዋይ ማለት ኤፍ ኦፍ ኤክስ ማለት ነው። ዋይ ኢንተርሴፕትን ለማግኘት ምንድን ነው የምናደርገው? ኤክስን ዜሮ እናደርጋለን። ደርፎር ኤክስ ዜሮ ሲሆን ይሄ ተርም ዜሮ ይሆናል፣ ይሄ ተርም ዜሮ ይሆናል። ዋይ is equals to which is f of x is equals to -3 ይሄ ምንድነው? ዋይ ኢንተርሴፕት ነው። ዋይ ኢንት አይደለ? ዋይ ኢንተርሴፕትን ሰራ። ኤክስ ኢንተርሴፕትን ደግሞ ዋይ ኢንተርሴፕት ማለት ምን ማለት ነው? ግራፉ ዋይን የሚያቋርጥበት ፖይንት፣ ዋይ አክሲስን የሚያቋርጥበት ፖይንት ማለት ነው። ኤክስ ኢንተርሴፕትን ማለት እንደዚሁ ኤክስ አክሲስን ግራፉ ክሮስ የሚያደርግበት ፖይንት ማለት ነው። ራይት ሶ በዛ ሴንስ ዋይ ኢንተርሰፕትን ሰራን። ኤክስ ኢንተርሰፕትን ስንጠይቅ ደግሞ ዋይን ዜሮ እናደርጋለን። ኢንዲስ ኬዝ ዋይን ዜሮ ስናደርግ ይሄን ኢኩዌሽን ምን እናደርጋለን? ዋይን ዜሮ አድርገን ሶልቭ ማድረግ ማለት ነው። which is going to be y ይሄ ተርም ዜሮ ስናደርግ ኤክስ ስኩዌር ፕላስ 2x ማይነስ 3 is equals to f of x which is 0። አሁን ማንን ነው የፈለግነው? ኤክስ ኢንተርሰፕትን ለዛ ዋይን ዜሮ አደረገ። ይሄን ኢኩዌሽን አንድ ስቴፕ ትራንስፎርም ብናደርግ ኤክስ ስኩዌር ፕላስ 2x ፕላስ 1 ማይነስ 4 ማድረግ አንችልም? is equals to 0 በዚህ ፎርም መጻፍ እንችላለን አይደል? the same thing ነው። ምንም -3 ማለት 1 -4 ማለት ነው። ለኛ ለአሰራር እንዲመቸን ማለት ነው። ምክንያቱም ምንድነው እችን ሶስቷን ተርም አንስተን እችን ተርም ደግሞ ፋርዘር ኤክስ ፕላስ 1 the whole square ማለት ነው። ይሄ -4 ማድረግ እንችላለን አይደለ? ምክንያቱም ኤክስ ፕላስ 1ን the whole square ስናደርግ ይሄ ተርም ማለት ነው። -4ን እንደዚሁ እናመጣታለን። ለኛ በሚመቸን መልኩ አደረግን ማለት ነው። ፋርዘር ደግሞ ይሄን -4 ከፊት አድርገን ለአሰራር እንዲመቸን ፕላስ አድርገን ኤክስ ፕላስ 1 the whole square አድርገን ማለት ነው አይደለ? በዚህ መልኩ ስናደርግ አሁን ቢ ላይ ያለውን ጨረስን ማለት ነው። using the completing square method rewrite the function rewrite ነው ያደረግነው። ባይ ዘ እዚህ ጋር ፋንክሽኑ ስቲል ይሄው ፋንክሽን ነው። ምንም የቀየርነው ነገር የለም። ምንድነው ያደረግነው? ለኢዚሊ ተርኒንግ ፖይንቱን ለማወቅ እንዲመቸን ፎርሙን ነው የቀየርነው። ፎርም ቀይረናል። ስቲል ይሄ ፋንክሽን ማለት ሲሚላር ቱ ዲስ ፋንክሽን ማለት ነው አይደለ? ሶ እዚህ ጋር ወደዚህ ፎርም ቀይሩ ያለውን ቀይረናል። ይሄው ቢ ላይ ያለውን ጨረሰ። ሲ ኮምፕሊት the table of values complete the table of values ይሄን ኖርማሊ ግራፉን ፕሎት ለማድረግ እንዲጠቅመን ነው። በዛ ያሉ ፖይንቶችን የኤክስ ሰጠንና ዋይን እናንተ ካልኩሌት አድርጉ ይላል። therefore ተርን ባይ ተርን ማለት ነው። ኤክስን -4 እዚህ ኢኩዌሽን ላይ ሰብስቲት ስናደርግ ስንት ይመጣል? የሆነ ቁጥር ይመጣል አይደለ? ያው የካልኩሌተር ስራ ነው። ዋናው እናንተ ጋር መሆን ያለበት ኮንሰፕቱና ዋናው ሐሳቡ ነው መያዝ ያለባችሁ። ከዛ በኋላ በስክሪፕቶ በወረቀት በደንብ አድርጎ መጻፍ ነው። ቀጥሎ ኤክስ -3 ሲሆን እዚህ ኢኩዌሽን ውስጥ ኤፍ ኦፍ ኤክስ ዋይ ወይም ኤፍ ኦፍ ኤክስ ስንት ይሆናል የሚለውን ሁሉንም እንዲህ ካልኩሌት እናደርጋለን ማለት ነው። ፋይናሊ እነሱን ፖይንቶች ተጠቅመን ምን እናደርጋለን? ፕሎት እናደርጋለን ማለት ነው። አሁን እዚህ ጋር ወደ የተሰራው ላይ እንሄዳለን። ያው እኛም የሰራ ነው። ሶ ኤ ላይ ኤፍ ኦፍ ኤክስ ኢኳልስ ዋይ ኢኳልስ ዲስ
which is equal to this function. So by making f of x, which is y is equal to 0, and solving for this equation, we have x plus 3 times x minus 1, which is 0 አይደለ? ይሄንን ወደ ፋክተር አውት አድርገን ማለት ነው። ይሄን ኢኩዌሽን ፋክተር አውት ስናደርግ በሌላ በፋክተር ፎርም ስንጽፍ ደግሞ ይሄ ምን ይሰጠናል? እዚህ ጋር የሰራ ነው የቢን እዚህ እንኩን ላንሳና ቅድም ባወራኋችሁ ማለት ነው ተባዝቶ -3ን ተደምሮ ፖዚቲቭ 2ን የሚሰጥ ሁለት ቁጥሮችን ሰሌክት አድርገን ያ ማለት 3 እና ኔጌቲቭ 1 አይደለ አይደል የሚሆነው። ስለዚህ 3 ሲባዛ በኔጌቲቭ 1 ኔጌቲቭ 3 ነው። 3 ሲደመር ወይም 3 ሲቀነስ 1 ሁለት ፖዚቲቭ። ስለዚህ x minus 3 ታይምስ x plus 1 ሆኖ ፋክተር አውት ስናደርግ እንደዚህ ማለት ነው። ሶሪ x plus 3 እና x minus 1 ሶሪ ይሄ ማይነስ እንዳለ በከነ ሳይናቸው ነው የምንወስደው ማለት ነው። እንደዚህ ስናደርግ we get x is equals to -3 ወይም 1 ይሆናል x ማለት ነው። ይሄ ምንድነው? x ኢንተርሴፕት ነው። yን 0 በማድረግ x ኢንተርሴፕትን ካልኩሌት አደረግን። በተራ ደግሞ y ኢንተርሴፕትን ካልኩሌት ለማድረግ xን 0 አደረግን ማለት ነው። እዚህ ጋር 0 አድርገን we finally find y is equals to -3 ምክንያቱም xን እዚህ 0 ስናደርግ ሁለቱም ተርሞች ይጠፉና y equals -3 ይሆናል አይደለ? therefore x is equals to -3 እና x is equals to 1 are the x intercepts and y is equals to -3 is the y intercept። ጨረሰን። b ላይ የተሰጠንን ኦልሬዲ ጨርሰናል። በዚህ ፎርም ቅድም ቀይረን ጽፈናል። አሁን ተርኒንግ ፖይንት ስለሚጠይቀን እዚህ ጋር ተርኒንግ ፖይንት ስለሚጠይቀን ፋይንድ ዘ ተርኒንግ ፖይንት ስለሚል የትኛው ፖይንት ላይ ተርን ያደርጋል የሚለውን ብናይ since this x plus 1 the whole square እዚህ ጋር ያለችው ተርም ማለት ነው። እቺ ተርም ሁልጊዜም ፖዚቲቭ ቁጥር ነው የሚሆነው አይደለ? ይሄ the whole square ኔጌቲቭ ቁጥርም the whole square ብናደርግ ፖዚቲቭ ነው የሚሰጠን። ፖዚቲቭ ቁጥርም the whole square ብናደርግ ሁሌ ፖዚቲቭ ነው። x የፈለገ ኔጌቲቭም ሆነ ፖዚቲቭ ይሄ ሪዛልቱ ግን ሁሌ ፖዚቲቭ ነው። ራይት therefore ይሄ ቁጥር ሁል ጊዜ ፖዚቲቭ ከሆነ ኮንሰፕቹዋሊ ተረዱት። አሁን -4 plus x plus 1 the whole square ይሄ ሁሌ ፖዚቲቭ ነው። ይሄ ፋክተር ፖዚቲቭ ቁጥር እዚህ ላይ ስንጨምር ቁጥሩ እየጨመረ ነው፣ ትልቅ እየሆነ ነው የሚሆነው። the least ይሄ ቁጥር በጣም ትንሽ ቫልዩ ይሄ ፋንክሽን ትንሽ ቫልዩ ሊኖረው የሚችለው እቺ ተርም 0 ስትሆን ነው። ራይት ኮንሰፕቹዋሊ እያገኛችሁኝ ነው። since this number is always greater than 0 for all real numbers, therefore the function f of x is always greater than or at the very least equal to -4 for all values of x ማለት therefore እቺ ኔጌቲቭ 4 ማለት ምንድነች? ተርኒንግ ፖይንት ነች ወይም የf of x ሚኒመም ቫልዩ የf of x ሚኒመም ቫልዩ እቺ -4 ትሆናለች ማለት ነው። ምክንያቱም ይሄ ፖዚቲቭ ተርም ስለሆነ የሆነ ፖዚቲቭ ቁጥር እየጨመርን ስንሄድ ይሄ እየተለቀ ነው የሚመጣው። ትንሹ ቁጥር የሚሆነው ይሄ ተርም 0 ሲሆን ነው። ይሄ ተርም ደግሞ 0 የሚሆነው x -1 ሲሆን ብቻ ነው። therefore -4 is the minimum value of f and this minimum value of f is attained at when x is equals to -1. so the point x -1 y -4 ማለት ምንድነው? ይሄ the turning point or vertex የግራፉ ቨርቴክስ እንደዚህ ካለ እንዲህ መጥቶ ወይም እንዲህ የሚታጠፍበት or else እንዲህ አይነት ግራፍ ከሆነ የተገለበጠን ፓራቦላም ከሆነ ፒኩ ላይ ደርሶ እንዲህ ደርሶ አቅጣጫ የሚቀይርበት የሚታጠፍበት ዩተርን አለ አይደል? ያው መኪና ድራይቭ ስታደርግ እንደ ዩተርን ማለት ነው። ዩተርን የሚታጠፍበት ፖይንት ማለት ነው። ሲ ላይ ኮምፕሊት ቴብል ነው። ያው ቫልዩዎችን ሰብስቲቱት እያደረጉ ቀጥታ ካልኩሌት ማድረግ ነው። እንዲህ አይነት ፖይንቶች ይኖራሉ። ፋይናሊ
እነኚህን ፖይንቶች ኤክስ ዋይ ኮኦርዲኔት እያደረግን ፕሎት እናደርጋለን። ፎር ኤግዛምፕል እዚህ ኤክስ -4 ሲሆን ዋይ 5 ነው። ሶ አት ፕሎት ኤክስ እዚህ ጋር -4 ሲሆን ዋይ ስንት ነው? 5 ፖዚቲቭ አይደለ? ዋይ ፖዚቲቭ ፎር እዚህ ጋር ዋይ ይሄ ቫልዩ ማለት ስለዚህ እንዲህ ስንመጣ እዚህ ጋር አንድ ፖይንት እናገኛለን አይደለ? the same way ኤክስ -3 ሲሆን ዋይ 0 ይሆናል። ኤክስ -3 ሲሆን ዋይ 0 ኤክስ አክሲስ እዚህ ጋር የሚያቋርጥበት እቺ ቫልዩ ማለት ነው። then ኤክስ -2 ሲሆን ዋይ -3 አሁን ወደ ታች ይወርዳል። ኤክስ -2 እዚህ ጋር ሲሆን ዋይ -3 እዚህ ጋር ኦኬ። ኤክስ -1 ሲሆን ዋይ -4 ኤክስ እዚህ ጋር -4 -1 ሲሆን ዋይ -4 እዚህ ጋር ሁለቱም ይገናኙበት። ኦኬ እንቀጥላለን። ኤክስ 0 ሲሆን ዋይ -3 ኤክስ 0 ሲሆን ዋይ -3 ያ ማለት ዋይ አክሲስ ማለት ነው ይሄ and ኤክስ 1 ሲሆን ዋይ ስንት ነው? 0 ኤክስ 1 ሲሆን ዋይ 0 ዋይ 0 የሚሆነው ደግሞ ኤክስ አክሲስ ላይ ነው። ፋይናል ነምበር ኤክስ 2 ሲሆን ዋይ ፖዚቲቭ 5 ኤክስ እዚህ ጋር 2 ሲሆን ዋይ ፖዚቲቭ 5። ስለዚህ ስንት ፖይንት አግኝተናል? ሁሉንም ፖይንቶች አግኝተናል ማለት ነው። ደን ምን እናደርጋለን? በዚህ ጋር መተን በስሙዝ ከርቭ ይሄን እንዲች አድርገን እናያይዛለን ማለት ነው። ሶ ዳት ኢዝ ዋት ዩ ሲ አይደለ? እዚህኛው ጋር አልቆ የምናየው እሱን ነው ማለት ነው። ሶ እንደምታዩት እቺ ፖይንት -4 እና -1 እቺ ፖይንት ምንድነች? ግራፉ መጥቶ ሚኒመም ላይ ደርሶ ወደ ላይ የሚታጠፍበት ፖይንት ነች ማለት ነው። እቺ ዋይን እና -4 ሶ በዛ መልኩ እንሰራለን ማለት ነው። እዚህ ተመሳሳይ ኤግዛምፕል ያው ሰልፍ ቴስት ኤክሰርሳይዝ ነው እዚህ። ሶ አሁን በሰራ ነው መንገድ የሚሰራ ነው። ኤግዛክትሊ ተመሳሳይ ጥያቄ ነው ኤክሰፕት ኢኩዌሽኗ ብቻ ሌላ ኢኩዌሽን ሆነች። የሚሰራው ስራ ኤግዛክትሊ ምንድነው? ተመሳሳይ ማለት ነው። ቴብል ፎርሙሌት ታደርጋላችሁ። እዚህ ኦልሬዲ ፊል ተደርጓል። ፎር ዮር ኮንቪኒየንስም ይህን ቼክ ታደርጋላችሁ መልሳችሁ። ወደ ኮምፕሊቲንግ ዘ ስኩዌር ሜተድ ተጠቅማችሁ ሪራይትም አድርጋችሁ ወደዚህ ፎርም ቀይሩ ይላል። ሶ ይሄን ኦልሬዲ የሰራ ነው አፕሮች ስለሆነ ሶ ዩ አር ኤክስፔክትድ ቱ ዱ ዳት። ቀጥሎ አፕሊኬሽን የመጨረሻው ፖርሽን ይሄ አፕሊኬሽንስ ኦፍ ፖሊኖሚያል ፋንክሽንስ ይሆናል ማለት ነው። እሺ ኤግዛምፕል 1 እና a wire of length 56 meter is bent into the shape of a rectangle. Find the maximum area that can be enclosed in the dimensions of the rectangle of maximum area. እዚህ ዋናው ሀሳብ አንድ ገመድ አለ፣ ረጅም ገመድ እንደዚህ 56 ሜትር የሆነ ገመድ አለ። ይሄንን ገመድ ስርዓት አስይዘን እንደዚህ በሬክታንግል መልኩ ቆረጥ ነው ወይም እንዲህ ሼፕ አረግን በሬክታንግል ሼፕ ማለት ነው። እንዲህ ሼፕ ስናደርግ ማክሲመም ኤሪያ ሊኖረው የሚችለው ኤክስ እና ዋይ ዳይሜንሽኖቹ ስንት በስንት ሲሆኑ ነው? ስንት በስንት ሲሆኑ ነው ማክሲመም የሆነ ትልቅ ኤሪያ ሊኖረው? በቃ ያ በዛ ሳይዝ ይሄ ገመድ ትልቁን ኤሪያ ሊይዝ የሚችለው ኤክስ እና ዋይ ስንት ሲሆኑ ነው የሚለው። ግልጽ ነው ሀሳቡ? ግልጽ ነው። ስለዚህ 50 ተባዝተው 56ን የሚሰጡ ሁለት ቁጥሮችን ማግኘት ማለት ነው። በሌላ አባባል 56ን ሳይሆን ሶሪ ይሄ ፔሪሜትር ነው ዙራቸው፣ ይሄ ፔሪሜትራቸው ሙሉ ዙሪያቸው እንዲህ 56 የሚሰጥ ሁለት ቁጥር አሁንም ሁለት ነው። ያው ፔሪሜትር ማለት ሁለት ጊዜ ኤክስ እና ሁለት ጊዜ ዋይ ነው። ኤክስ ፕላስ ዋይ ነው። ሶ ሶሉሽን ዋናው ሀሳቡ ከገባችሁ ፔሪሜትር ኦፍ ዘ ሬክታንግል እንዴት ነው የሚገኘው? ፔሪሜትር ኢኳልስ ትዋይስ ኦፍ ኤክስ ፕላስ ትዋይስ ኦፍ ዋይ አይደለ? ይሄ ሙሉ ዙሩ ማለት ነው አይደል? ፔሪሜትር ማለት ስለዚህ ኤክስ እዚህ አለ፣ ሌላ ኤክስ አለ፣ ዋይ እዚህ አለ፣ ሌላ ዋይ አለ። ሁለት ኤክስ እና ሁለት ዋይ ማለት ነው። አንድ ኢኩዌሽን ነው እሱ። ኤሪያ ደግሞ የሬክታንግል ምንድነው? ኤክስ እና ዋይ ቢኖር ኤሪያ ምንድነው? ኤክስ ታይምስ ዋይ ነው አይደለ? አሁን ሁለት ኢኩዌሽን አለን ማለት ነው። አንድ የኤሪያ ኢኩዌሽን፣ ሌላኛው ደግሞ የፔሪሜትር ኢኩዌሽን። ከፔሪሜትር ኢኩዌሽን ላይ ኤክስን
ያ ፔሪሜትሩ 56 ነው። 2x ፕላስ 2y ፔሪሜትራችን 56 ነው አይደለ? ከዚህ ላይ ኤክስን ኢን ተርምስ ኦፍ ዋይ ወይም ከፈለግን ዋይን ኢን ተርምስ ኦፍ ኤክስ ደስ ባለን ሶልቭ እናደርግና ወስደን ኤሪያ እዚህ ፎርሙላ ላይ እናስገባለን ማለት ነው። ሶ ኤሪያ ኦፍ ሬክታንግል ማለት ኤሪያ ኤክስ multiplied by y now. So since the rectangle is made by bending 556 meters wire, the perimeter of the rectangle is 56 meters. That means 2x plus 2y 56 ማለት ነው። So from this equation and this equation ምን እናደርጋለን? solving x for y ከዚህኛው ሶልቭ እናደርግ በሁለት ሲምፕሊፋይ ብናደርግ 28 ነው የሚሆነው። 28 ማይነስ ኤክስ ማለት ነው y ይሄን ዋይን ደግሞ ወስደን ኤ ላይ substituting the value of y into the above equation gives us area equals x into 28 minus x which is finally minus x square plus 28 x ይሆናል ኤሪያው ማለት ነው። አሁን ይሄ የኤሪያ ፎርሙላ ይሄ ነው። ከዚህ በኋላ ምንድን ነው የምናደርገው? ይሄ ኤሪያ ማክሲመም እንዲሆን ኤክስ እና ዋይ ቫሊዎቹ ምን ይሆናሉ ነው የተባለው። ስለዚህ ይሄ የመጨረሻችን አይደለም። therefore completing the square method ተጠቅመን ፋርዘር እንቀጥላለን ማለት ነው። ሶ completing the square method ስንጠቀም አሁን እንዲህ ነው የተሰጠን ማለት ነው። እዚህ ላይ ከፊት የሆነ ቁጥር ደምረን መልሰን ብንቀንስ እንችላለን አይደለ? እንችላለን አይደል? እንደዛ እናደርጋለን ማለት ነው። አሁን ማይነስ ኤክስ ስኩዌር ፕላስ 8x 20x ላይ ደረስን። ይሄን ወደዚህ ቀየርን። ፋይናሊ ማይነስ እዚህ ከውጭ አለ ኔጌቲቭ 196ን እና ፖዚቲቭ 196ን እዚህ ላይ ብንደምር ሪዛልቱን አይቀይረውም አይደል? እኛ ግን ለአናሊሲስ እንዲመቸን እንደዛ አደረገን። ፋይናሊ 196 ማይነስ እችኛዋን ተርም ደግሞ ወዴት ቀየርናት? ኤክስ ማይነስ 14 the whole square ማለት ያው ይሄ ቅድም አይተነዋል። ሶ በዛ መልኩ እንዲህ እንቀይርና አሁን ይሄ ነው የኤሪያ ፎርሙላ which is እዚህ ላይ ላይኖቹን ክሊን ላድርግና አሁን እቺ ኤሪያ ነች። ኤሪያ ፋይናል ፎርሙላችን ማለት ነው። አሁን just the area equals this one የቅድሙን ኬዝ ነው የምናመጣው ቅድም ያየነውን ማለት ነው። አሁን ይሄ ተርም እቺ ተርም x minus 14 the whole square ምን አይነት ቁጥር ነው? ፖዚቲቭ ነው ኔጌቲቭ ነው? ይሄ ቁጥር ሁሌ x minus 14 the whole square xን ፖዚቲቭም ኔጌቲቭም አድርጋችሁ ሞክሩ። x ኔጌቲቭ አንድ አድርጉ። ኔጌቲቭ 15 ስኩዌር ስንት ነው? 225 አይደለም የሚሆነው ፖዚቲቭ። xን ፖዚቲቭ ቁጥርም እንስጥ አንድ እንስጥ። አንድ ብንሰጥ ኔጌቲቭ 13 ስኩዌር ይሆናል። ሁሌም ፖዚቲቭ ቁጥር ነው ይሄ። አሁን ዋናው ኮንሰፕት መያዝ ያለ ይሄ ሁሌም ፖዚቲቭ ነው። ከፖዚቲቭ ቁጥር ስንቀንስ እዚህ ጋር ያለው ቁጥር እየቀነሰ ነው አይደል የሚሄደው አይደለ? ያ therefore so እዚህ ጋር እንደምታዩት since this number is always in a negative we subtract a positive number or 0 from 196 ያ ማለት ማክሲመም ቫልዩ ሊሆን የሚችለው ይሄ የሚቀነስ ቁጥር ባይኖር ነው አይደለ? እቺ የምንቀንሳት ቁጥር ባይትኖር ነው ማክሲመም የሆነው ኤሪያ 196 የሚሆነው። ካልሆነ ኤክስ የሆነ ፋይናይት ቫልዩ በሆነ ቁጥር ሁሉ ምንድነው ኤሪያ ከ196 እያነሰ ነው የሚመጣው፣ ምክንያቱም የሚቀነስ ነገር ስላለ right. therefore this means the maximum value of a is 196 a maximum 196 ነው ሊሆን የሚችለው ማለት ነው right. therefore this ይሄ maximum value የሚሆነው ደግሞ ምን ሲሆን ነው? ምን ሲሆን ነው? እዚህ ኢኩዌሽን ላይ 196 የሚሆነው ይሄ ተርም 0 ሲሆን ነው አይደለ? x minus 14 ይሄ ተርም 0 ሲሆን ማለት ነው። the whole square equal to 0 ሲሆን ይሄ ተርም 0 ሆነ ማለት ያው በሌላ አባባል x is equal to 14 ሲሆን ማለት ነው። so xን አገኘም ማለት ነው። so this maximum value is attained when x is equal to 40 ይሄን 14ን ሰብስቲቲዩት ስናደርግ ተመልሰን እዚህ ጋር ወይም እዚህ ጋር ሰብስቲቲዩት ስናደርግ y is equal to 28 minus x 28 minus 14 right y ምን ይሆናል 14 ይሆናል ማለት ነው። therefore
the maximum area that can be enclosed is 196 meters. And the dimensions of the rectangle are x14 and y14. It is a kind of square ነው ከሬክታንግል ይልቅ x 14 ሜትር ዋይም 14 ሜትር የሆነ ስኩዌር የሆነ መሬት ነው ማለት ነው። ይሄ ገመድ ማክሲመም ትልቅ የሚባለው በዛ በ56 የዙሪያው ርዝመት 56 ሜትር ሆኖ በትልቅ ኤሪያ ወይም ትልቅ ኤሪያ ሊይዝ የሚችለው በእነዚህ ኤክስ እና ዋይ ነው ማለት ነው። that is when the rectangle is a square of side length ማለት ነው። የሳይድ ሌንግዙ የስኩዌር ሳይድ ሌንግዝ ሲሆን ማለት ነው። ይሄ ተመሳሳይ ኤግዛምፕል ነው፣ እዛው ተሰርቷል ታዩታላችሁ። ዩኒት ሰመሪ አለ። ፋይናሊ ሪቪው ኩዌስችን እነኚህን አይተን እንጨርሳለን። so multiple choice review questions. The first one is multiple choice problems. Number 1, which of the following is not a polynomial function? Polynomial function ያልሆነውን እስቲ ከዚህ ውስጥ እንወቅ። A B C D በደንብ ይውና tell me። ምክንያቱም የፖሊኖሚያል ፋንክሽንን እንዴት ዲፋይን እንደምናደርግ from the beginning ስላየን A ላይ ያለው is it polynomial? ኬዝ ባይ ኬዝ ብንል A ፖሊኖሚያል ነው አይደለ? because ፓወሩ ኢንቲጀር ነው። ያ A ፖሊኖሚያል ነው። B ፓወሩ ኢንቲጀር ነው። ይሄን መዘርዘር ፋይናሊ በሆነ ፎር ብንጽፍ ስቲል ፖሊኖሚያል ነው። ፖሊኖሚያል C ጋር እንምጣ። x the power of 1 over 2 plus 3 A and x the power of n ፕላስ እያልን ስንቀጥል ፖሊኖሚያል ዴፊኒሽን ላይ እቺ n ምንድነች ብለናል? ነን ኔጌቲቭ ምንድነች? ኢንቲጀር አይደለ? ኢንቲጀር ማለት ደግሞ ፍራክሽን አይጨምርም አይደል? ፓወሩ ፍራክሽን መሆን አይችልም። ራይት? ፓወሩ ፍራክሽን ከሆነ ፖሊኖሚያል ፋንክሽን አይደለም ማለት ነው። therefore the answer is C ማለት ነው። number 2, if f of x equals 4x squared plus 5 over 3x cubed minus 2 over 3x plus 1 minus this whole term is a polynomial function, then which of the following is not true? አሁን ይሄ ፖሊኖሚያል ፋንክሽን ነው። ቀጥሎ ከተሰጡት የትኛው ነው ትክክል ያለው ነው? ስለዚህ ፖሊኖሚያል ፋንክሽን ነው የሚለው። its degree is 2. is it true? እስቲ ይሁንና እንዲሁ ሜንታሊ በደንብ እንትን ብላችሁ ሰርታችሁ ማውራት እንችላለን አይደለ? ዲግሪው ስንት ነው? ዲግሪ ማለት እዚህ ጋር ትልቁ ዲግሪ እንዲህ አይነት ኢኩዌሽን ሲኖር ዲግሪውን በአንዴ መወሰን አንችልም። የሆነ ጊዜ የሆነ ኤግዛምፕል ሰርተናል ባለፈው ክላስ። ሲምፕሊፋይ ማድረግ አለብን መጀመሪያ። ይሄ ኢኩዌሽን ሲምፕሊፋይድ ሆኖ ሲቀመጥ ነው ከዛ በኋላ የሚቀረው ፓወር ነው ፓወር የምንለው ወይም ዲግሪ የምንለው። አሁን እዚህ ምን አለ መሰላችሁ? 5 ትልቁ ፓወር ያለው 3 ነው አይደለ? ኤክስ ኪዩብ እዚህ ግን ይጣፋብናል። እንዴት ሲሆን ይሄ ተርም እንዳለ ያለ 4x ስኩዌር ፕላስ 5 ኦቨር 3x ኪዩብ ማይነስ 2 ኦቨር 3x ፕላስ 1 ከዛ እቺ ማይነስ ሁሉንም ነው የምታባዛው። ማይነስ 5 ኦቨር 3x ኪዩብ አሁንም ማይነስ 3x ስኩዌር ኦቨር 3 ማይነስ no plus minus of minus plus x minus 12 over 3 እያንዳንዱን over 3 በተንን ማለት ነው። አሁን እዚህ ጋር አያችሁ ይሸወደን ለምንድን ነው? minus 5 over 3 x cube እና minus 5 over 3 x cube እነኚህ ይጣፋል፣ ዜሮ ነው የሚሆነው። ቀጥሎ ያለው ትልቁ ፓወራው ማን ይሆናል? 2 ያለው ማለት ነው። እዚህ ጋር 3 over 3 ማለት 1 ነው። 4x ስኩዌር ማይነስ x ስኩዌር 3x ስኩዌር ፕላስ እያለ እንዲህ ነው የሚቀጥለው። therefore ፓወሩ 2 ነው የሚሆነው ማለት ነው። የሚመጣው ኢኩዌሽን ማንንም ይሁን ዲግሪው 2 ነው። therefore this is correct right? እንደዚህ ስንዘረዝረው ሁሉም የሊዲንግ ኮኤፊሽንት ማለት ደግሞ እዚህ ጋር 3 ነው አይደል? እሱም 3 ነው የሚሆነው። ሊዲንግ ኮኤፊሽንት ማለት ትልቁን ዲግሪ የያዘውን
ቫሪያብል ኮፍሸንት የሆነው ማለት ነው። አንድ ኮንስታንት ተርም ፋይናሊ እዚህ ጋር ከዚህ ዝም ብለን ራሱ ብና እዚህ አንድ አለ 1 ማይነስ 12 ኦቨር 3 which is 1 minus 4 which is minus 3 ኮንስታንት ተርሙ ማይነስ 3 እዚህ ልክ ያልሆነው ማን ነው? ቢ ነው። ይሄ ኮፍሸንት ስንሰራው ማይነስ 1 ኦቨር 3 ነው የኤክስ ኮፍሸንት። ይሄ አይደለም። እያንዳንዱን ቀጥታ ሄደን ፒክ የምናደርገው አይደለም ምርጫ። መጀመሪያ ኢኩዌሽኑን በትነን ከጨረስን በኋላ ፋይናል ፎርሙላ ላይ ስንጽፍ የሚመጡ ቫሪያብሎች ከዛ በኋላ ነው ይሄን ማወቅ የምንችለው። ሶ the answer is B። ሶስት ላይ ያለው ጥያቄው ትክክል አይደለም። ጥያቄው ልክ ነው፣ ግን መልስ ላይ ኦፕሽን ላይ ከተሰጡት እንትን የለም። ታይፒንግ ኤረር አለ ጥያቄው መጽሐፉን ሲጽፉ። given the function f ይሄ ነው g of x እንዲህ እና h of x እንዲህ ተሰጠን then find g minus f of h times f ነው የሚለው። መጀመሪያ h multiplied by f ይሄን ፋንክሽን በዚህ ፋንክሽን አባዝተን የሚመጣውን ሲምፕሊፋይ ካደረግን በኋላ ከዚህ ፋንክሽን ላይ እንቀንሳለን ማለት ነው። እንደዛ ሲደረግ የሚመጣ የለም። የሚመጣውን አሳያችኋለሁ። እዚህ ጋር ሰርቻለሁ እኔ given find g minus f of h of f ነው የሚለው። ኤፍ ኦፍ ኤክሱ እንደዚህ ነው፣ ጂ ኦፍ ኤክስ እንደዚህ ኤንድ ኤች ኦፍ ኤክስ እንደዚህ ነው። ፈርስት ያችን ፕሮዳክቷን ኮምፒውት እናደርጋለን። እንደዚህ ስናባዛ ፋይናሊ የሚመጣው ኤች ታይምስ ኤፍ ይሄ ነው የሚሆነው የሚመጣው። አሁን ጂ ማይነስ ዲስ እናደርጋለን። ጂ ደግሞ ይሄ ነው ማይነስ ኤፍ ኤች ታይምስ ኤፍ አለ። ፋይናል መልሱ እንደዚህ ነው፣ ይሄ ነው የሚሆነው minus x the power of 4 plus x the power of 3x cube minus 3x square plus 4x plus 1 ነው ትክክለኛው መልስ። ያንን መልስ እዚህ ውስጥ አጥቼዋለሁ፣ የለም። የታይፒንግ ኤረር ስላለው ጀስት ይሄን ስኪፕ አድርገን this is the correct answer። ያው ዋናው እንዴት እንደሚሰራ እና ሰርቶ መልስ ማወቅ ነው እንጂ ምርጫ ላይ ኖረም አልኖረም ያው እኛ we know the correct answer ማለት ነው። Number 4, if f and g are any two polynomials, then which of the following will always be a polynomial function? ከሁለቱ f እና g ፖሊኖሚያሎች ናቸው። ሁለቱም ፋንክሽኖች ወይም ፖሊኖሚያል ፋንክሽኖች ከተሰጡት ምርጫዎች የትኛው ነው ሁሌም ፖሊኖሚያል ፋንክሽን? f plus g, f times g, f over g, all except c። የቱ ይሆናል? ዲ ኤክሰለንት የስ። ምክንያቱም ኤፍ ኦቨር ጂን ብዙ ጊዜ ዲቪዥን ሲሆን ኤክስትራ ጥንቃቄ ከአዲሽን ከሰብትራክሽን ከማልቲፕሊኬሽን በተለየ ጥንቃቄ ይፈልጋል። ምክንያቱም ጂ ኦፍ ኤክስ እቺ ተካፋዩዋ ቦቶም ላይ ያለው ዲኖሚኔተሩ ዜሮ መሆን የለበትም። ይሄ ዜሮ የሆነ ፋንክሽን ቢሰጠን ፖሊኖሚያል አይሆንም ማለት ነው። ኤክሰፕሽናል ኬዝ therefore the answer is ዲ ይሆናል ማለት ነው። ሰራችን አምስተኛው if x plus 1 is a factor of this x cube minus kx square plus 4x minus 1 then the value of k ይሄ ፋክተር ነው ለዚህ ፖሊኖሚያል ፋንክሽን f of x። ይሄን ኮንዲሽን እንዲያሟላ k ስንት ይሆናል ነው የሚለው። ከዜሮስ ኦፍ ፖሊኖሚያል ፋንክሽን የምናውቀው ነገር አለ አይደለ? if function f minus c is a factor of some polynomial function f of x then f of c ምንድን ነው ብለናል? ዜሮ ነው ብለናል አይደለ? ሶ ያንን ቴርም እንጠቀምና ሶ x plus 1 ማለት በዚህ በx minus c ፎርም ስንጽፍ x minus of 1 ይሆናል then minus 1 ማለት የማይነስ 1ን ሰብስቲቱት አድርገን እዚህ ላይ እንሰራለን ማለት ነው ኬን። ሶ minus 1 ኪዩብ እሺ minus 1 ኪዩብ minus 1 ነው ማይነስ k ታይምስ ኔጌቲቭ 1 ስኩዌር ኔጌቲቭ 1 ስኩዌር ፖዚቲቭ 1 ነው። ስለዚህ ኔጌቲቭ k እንዳለ ይሆናል ፕላስ ሆኖ ከዛ ኤክሱ ማይነስ 1 ነው ማይነስ 4 ይሆናል። እቺ ማይነስ 1 እንዳለች ትመጣለች ኢኳል ቱ 0 ማይነስ 1 ማይነስ 4 ማይነስ 1 ማይነስ 6 ማይነስ k ኢኳል ቱ 0 ኬን ወደዛ ብንወስድ ማይነስ 6 is equals to k ኔጌቲቭ የነበረው ወደዛ ሲያልፍ ፖዚቲቭ ይሆናል። ሶ k ስንት ይሆናል? ማይነስ 6 አይደል? ይሄን የት ላይ እናገኛለን? ቢ ላይ እናገኘዋለን አይደለ? ቢ ላይ እናገኘዋለን። ሶ the answer is B
ስድስተኛው if f I mean x plus 1 is a factor of this polynomial function and f of 1 equals to then the values of a and k are respectively ምን ይሆናል ነው። ይህም ተመሳሳይ ነው። ተመሳሳይ ኮንሰፕት ነው። ምንም ሁለት ኢኩዌሽን ሆነ አሁን ኤክስ ፕላስ ዋን የዚህ ፋክተር ከሆነ እና በተጨማሪ ደግሞ ኤፍ ኦፍ ዋን ሁለት ከሆነ ኤ እና ኬ ቫሊዩዋቸውን ካልኩሌት አድርጉ። ሶ እዚህ ጋር ስንት አናውናለን? ኤ እና ኬ ሁለት አናውናለን። ሁለት ኢኩዌሽን አለን። ሁለት አናውንና ሁለት ኢኩዌሽን ካለ ሳይምልቴኒየስ ነው። ኤክስ ፕላስ ዋይ is equal to 4 ለምሳሌ ብንወስድ 2x minus y is equal to 5 ቢሆን ሶሪ ይሄ ኢኩዌሽኑን በደንብ አልጻፍኩትም። አንቺን አርቺ ፕላስ እንደዚህ አይነት ሁለት ኢኩዌሽን እና ሁለት ቫሪያብል ቢኖር ኤክስ እና ዋይ ሳይምልቴኒየስ ኢኩዌሽን two equations in two variables ነው የሚባለው። ሶ ሶልቭ ማድረግ እንችላለን። ስለዚህ ምንድን ነው የምናደርገው? የመጀመሪያው እዚህ ጋር እንደሰራ ነው ኤክስን ኔጌቲቭ ዋን አድርገን ስንጽፍ የፋንክሽን ኦፍ ኤ እና ኬ ይሆናል። ኤ ፕላስ ሳምቲንግ ኬ ኢዝ ኢኳልስ ቱ የሆነ ቁጥር ይሆናል። ሁለተኛውን ደግሞ በኤክስ ቦታ ሁለትን ስንተካ አንድ ስንተካ የሚመጣው ሁለተኛ ኢኩዌሽን እዚህ ማለት ነው። አንሰሩ ኤ ነው። እንዴት እንደምንሰራ እዚህ ጋር ሰርቻለሁ። ኬዝ 1 if x plus 1 is a factor ምን እናደርጋለን? use the factor theorem which is x plus 1 factor ነው። ስለዚህ f of minus 1 is equal to 0 እንላለን። ከዛ ፋንክሽናችን ይሄ ነው። xን ኔጌቲቭ 1 ሰብስቲት ስናደርግ ምን ይመጣል? ምን እናገኝ? k is equal to minus 6ን እናገኛለን። ሁለተኛው ሶሪ ይሄኛው የአምስተኛው የሰራ ነው። የስድስተኛው ቀጥለው ነው። ያው እዚህ ስድስተኛው ይሄ ነው የዚህኛው ማለት የመጨረሻው ይሄ ነው። ሁለት ኬዝ አለ። so given x plus 1 is a factor of that polynomial equation and another function is f of 1 equals to 2 ስለዚህ እዚሁ የፖሊኖሚያልን የዜሮስ ኦፍ ፖሊኖሚያል ቴረም ተጠቅመን ኤፍ ኦፍ ኤክስ ላይ ሰብስቲቱት ስናደርግ ማይነስ ዋን ሰብስቲቱት ስናደርግ ምን ይመጣል? የሆነ የኤ እና የኬ ቫሪያብል ይመጣል። ይሄ አንድ ኢኩዌሽን ነምበር 1 አለን። ቀጥሎ ሁለተኛው ኬዝ ዩዝ ኤፍ ኦፍ 1 is equals to 2 ይሄኛው ማለት ነው። ይሄኛውን ኦኬ ተጠቀመን ደን አሁንም እናገኘን ሁለተኛ ኢኩዌሽን አገኘን። ሶ ሁለት ኢኩዌሽን አለን፣ ሁለት አናውኖች አሉን። አናውን ማለት ያልታወቁ ቫሪያብሎች ኤ እና ኬ። ሁለት ኢኩዌሽን ካለን ሶልቭ ማድረግ እንችላለን ማለት ነው። ዲተርሚኔት ነው ኢኩዌሽኑ። therefore from step 3 ላይ from equation 2 ይሄን ኤን as a function of k ጻፍን። ይሄንን ደግሞ ወስደን ነው ያኛው ኢኩዌሽን የመጀመሪያው ላይ ሰብስቲቱት እናደርጋለን። ፋይናሊ k -1/3 ይሆናል። የk ቫልዩን ደግሞ ባክ ሰብስቲቱት ስናደርግ መልሰን a -1/2 ይሆናል ማለት ነው። so a is -1/2 and k is -1/3 ያንን የያዘው የምርጫ አማራጭ ማን ነው? a so በዛ መልኩ እንሰራለን። የመጨረሻው ጥያቄ let g be the polynomial function in x if the degree of g of x is greater than or equal to 1 then what will be the remainder when f of x is divided by x plus 2? ይሄ የፖሊኖሚያል የሪማይንደር ቲዮረም አይደለ? የሪማይንደር ቲዮረም እናስታውሳለን አይደል? የአንድ ፖሊኖሚያል ፋንክሽን if x minus c is a factor of የሆነ ፖሊኖሚያል ፋንክሽን f of x ከሆነ the f of c ምንድን ነው ብለናል? ሪማይንደር ነው ብለናል አይደል? ቲዮረማን ቀጥታ ላሳያችሁ። ያው ሪፍሬሽ እንደማድረግም ነው የመጨረሻ ስለሆነ እዚህ ጋር እዚህ ያለ አይደለ? let f of x be a polynomial of degree greater than or equal to 1 and let c be a real number
if f of x is divided by the linear polynomial x minus c, then the remainder is f of c አይደል? ይህን ቀጥታ ኢንተርፕሬት ማድረግ ማለት ነው። ሶ the remainder will be ፋንክሽናችን g ነው። ስለዚህ g ኦፍ ይሄ ፕላስ 2 ስለሆነ እኛ ደግሞ የምንሰራው ለማይነስ ሲ ኬዝ ነው ቴረሙ የተሰራው። ስለዚህ g ኦፍ ማይነስ 2 ይሆናል ማለት ነው አይደል? this one ሶ በዛ መልኩ እንሰራለን ማለት ነው። ታንክ ዩ። ይሄ ዩኒት አልቋል። እንግዲህ ትግል ነው የሆነው። ችግር ነው። ሆፕፉሊ ቀጣይ ክላስ ላይ እንጨርሳለን እንደምንም። ስለነበረን ጊዜ ታንክ ዩ በጣም ደህና ደሩ። በጣም እናመሰግናለን ቲቸር። ሰላም ይደር። ኦልራይት ደህና ደሩ። እሺ